ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። ኢትዮጵያና ኬንያ ወታደራዊ ትብብራቸውን ለማጠናከር የሚያስችል ስምምነት ተፈራረሙ። የታደሰ የሙያ ፍቃድ ያልያዙ የጤና ባለሙያዎች ከመስከረም 30 ቀን በኋላ አገልግሎት እንደማይሰጡ ተገለጸ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ኢትዮጵያና ኬንያ ወታደራዊ ትብብራቸውን ለማጠናከር የሚያስችል ስምምነት ተፈራረሙ። ይህ ወታደራዊ ትብብር ስምምነት ከ62 ዓመታት በኋላ ለሁለተኛ ጊዜ የተደረገ ነው ተብሏል። ብዙነህ እንዳለ ተጨማሪ ያለው ኢትዮጵያና ኬንያ ከ62 ዓመታት በኋላ ለሁለተኛ ጊዜ ታሪካዊ የሚባል ወታደራዊ ትብብር ለማድረግ የሚያስችል ስምምነትን ተፈራርመዋል። ስምምነቱ ከሁለቱ ሀገራት ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ ያለው መሆኑም ተገልጿል። የተደረገው ስምምነት ኬንያ ነፃነቷን ባገኘችበት እንደ አውሮፓውያን አቆጣጠር ዲሴምበር 1963 ከተፈራረመ በኋላ ለሁለተኛ ጊዜ መከላከያ ለመከላከያ የተደረገ ታላቅ ወታደራዊ ስምምነት መሆኑም ተገልጿል። ስምምነቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያው መከላከያ ኤታማዦር ሹም ጀነራል ቻርልስ ሙሬ ካሃራሪ ተፈራርመዋል። ሁለቱ ወገኖች በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ ነው በጋራ መስራት በሚቻልባቸው መስኮች ወታደራዊ የትብብር ስምምነትን የተፈራረሙት። የሁለቱ ሀገራት ወታደራዊ የትብብር ስምምነት እንደ ሌሎች ስምምነቶች የሚታይ ስምምነት ሳይሆን ስትራቴጂካዊ በሆኑ ስራዎች ላይ በጋራ መስራት የሚያስችል ሀገራቱ በመካከላቸው ያለውን ግንኙነትና መተማመን በሚያድግበት ወቅት የሚፈጸምም ነው። ፊልድ ማርሻል ብርሃኑ ጁላ በወቅቱ እንዳሉት የቆየ ታሪካዊ ግንኙነት ያላቸው የኢትዮጵያና የኬንያ መከላከያ ተቋማት በተለያዩ ወታደራዊ መስኮች ያላቸውን ትብብር ተጠናክሮም ይቀጥላል። ከኬንያ ጋር በጋራ ወታደራዊ ልምምድ፣ በወታደራዊ ኢንዱስትሪ፣ ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎችም ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያም ስምምነት ተፈራርመናል ማለታቸው ተገልጿል። በስምምነቱም ከሀገራቱ በተጨማሪ በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን አብረን እንሰራለን ብለዋል። ለእርሳቸውና ለልዑክ ቡድናቸው ለተደረገላቸው ደማቅ የሞቅ አቀባበል ምስጋና ያቀረቡት ጀነራል ቻርልስ ሙሪ ካሃራሪ በበኩላቸው የኢትዮጵያና የኬንያ ግንኙነት ከታሪክ ባለፈ በባህል ህዝብ ለህዝብና በጂኦግራፊ ላይ የተመሰረተ እንደሆነም ተናግረዋል። ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነትም ከሀገራቱ ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ እንዳለው ገልጸው ከኢትዮጵያ መከላከያ ጋር በትብብር ለመስራት የኬንያ መከላከያ ቁርጠኛ መሆኑን እንዳረጋገጡም የመከላከያ ሰራዊት ሚዲያ የደረሰ መረጃ ያመለክታል። ከዚሁ ጋር በተያያዘ በሌላ መረጃ ጳጉሜ 4 በተመረቀው የታላቁ ህዳሴ ግድብ ላይ የኬንያው ፕሬዝዳንት ዊሊያም ሩቶ መገኘታቸው ግብፅን እንዳላስደሰተ ተገልጿል። በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ላይ ፕሬዝዳንት ዊሊያም ሩቶ ከተገኙ በኋላ ዝግጅቱ በናይል ተፋሰስ ውሃ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለት ስጋቷን በመጥቀስ ግብፅ ብስጭቷን ገልጻለች። በኬንያ የግብፅ ተወካይ አምባሳደር ሀተም ዩስሪ ሆሲስ ባወጡት መግለጫም ግብፅ እያንዳንዱ የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ከውሃ ተጠቃሚ የመሆን መብታቸውን እንደምታከብር ገልጸው በምስረታው ላይ ግን ኬንያ በመሳተፏ ቅር እንደተሰኙ ገልጸዋል። በዚያ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶናል። ከናይል ተፋሰስ ሀገራት ውስጥ ኬንያ ብቻ ነች የተገኘችው። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም ብለዋል። የግብፅ ባለስልጣናት ይህንን ቢሉም ኢትዮጵያና ኬንያ ግን ከ62 ዓመታት በኋላ ለሁለተኛ ጊዜ ታሪካዊ የሚባል ወታደራዊ ትብብር ለማድረግ የሚያስችል ስምምነትን ተፈራርመዋል። የታደሰ የሙያ ፍቃድ ያልያዙ የጤና ባለሙያዎች ከመስከረም 30 ቀን በኋላ አገልግሎት እንደማይሰጡ ተገለጸ። የጤና ሚኒስቴር እስከ መስከረም 30 ቀን 2018 ዓ.ም የታደሰ የሙያ ፍቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አሳውቋል። ጌታውን አበበ ዝርዝር አለው። የጤና ሚኒስቴር እስከ መስከረም 30 ቀን 2018 ዓ.ም ድረስ የታደሰ የሙያ ፍቃድ ያላዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አሳውቋል። የጤና ባለሙያዎች የሙያ ፍቃድን በሚመለከት በጤና ሚኒስቴር ዴኤታ ፍሬህይወት አበበ ተፈርሞ በ30/12ኛው ወር 2017 ዓ.ም ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 ቀን 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲደረግ ማሳሰቡ ይታወሳል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንንም ተከትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ
ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ መሆኑንም ይገልጻል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን ማረጋገጡን ገልጿል። በዚህም መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልላቸው ስር በሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች ከመስከረም 30 ቀን 2018 ዓ.ም ድረስ ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ በመግለጫው አሳስቧል። ከመስከረም 30 ቀን 2018 ዓ.ም በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያ ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉ አሳውቋል። የሙያ ፍቃድ ለማውጣትና ለማሳደስ የተሰጠው ጊዜ እስከሚያልቅ ክልሎች አስፈላጊውን የንቅናቄ ስራ በመስራት ሁሉም የጤና ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ መስጠቱን በደብዳቤው ተመላክቷል። ከዚህ ጋር በተያያዘ የአማራ ክልል ጤና ቢሮ ባወጣው መግለጫ በየደረጃው ያለው የጤና ሴክተር አመራር መመሪያውን በአግባቡ እንዲተገብር እንዲሁም የሰው ኃይል ስምሪት ሲፈጸም አስፈላጊው ንቅናቄ እንዲደረግና ለጤና ባለሙያዎች መመሪያውን የማሳወቅ ተግባር እንዲፈጸም ለሁሉም ዞን ጤና ቢሮዎችና ተጠሪ ተቋማት ሰርኩላሩ ተግባራዊ እንዲሆን አሳስቧል። ከሪክ ማቻር መከሰስ በኋላ ደቡብ ሱዳን ዳግም ወደ እርስ በርስ ጦርነት እንዳትገባ ከፍተኛ ስጋት ተፈጥሯል። የደቡብ ሱዳን ተቃዋሚዎች የፕሬዝዳንት ሳልቫኪር መንግስት ማቻር በቁም እስር ውስጥ እንዲቆዩ በማድረጉና ክስ በመመስረቱ ተቃውሟቸውን እያሰሙ ነው። ዝርዝር አለን። የደቡብ ሱዳን ተቃዋሚዎች የፕሬዝዳንት ሳልቫኪር መንግስት በአውሮፓውያኑ 2018 ከተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ጋር የተፈራረመውን የሰላም ስምምነት በጣሰ መልኩ በቁም እስር ውስጥ እንዲቆዩ በማድረጉና ክስ በመመስረቱ ተቃውሟቸውን እያሰሙ ነው። ከስልጣን የታገዱትና በቁም እስር ውስጥ የቆዩት ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር ከሰኞ ዕለት ጀምሮ ከሌሎች ተከሳሾች ጋር በመሆን ችሎት ፊት ቀርበዋል። ማቻር በቁም እስር ውስጥ እንዲሆኑ ከተደረገ ወዲህ ለመጀመሪያ ጊዜ ለህዝብ የታዩት ሰኞ ዕለት ችሎት ሲቀርቡ ነበር። ምክትል ፕሬዝዳንቱና አብሯቸው የተከሰሱ ግለሰቦች የፍርድ ቤት ውሎ በአገሪቱ ብሔራዊ ቴሌቪዥን በቀጥታ ተላልፏል። የማቻር ፖለቲካ ፓርቲ ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ በእርሳቸውና ሌሎች 20 ሰዎች ላይ ያቀረበውን የነፍስ ማጥፋት፣ የሀገር ክህደትና በሰብአዊነት ላይ የተፈጸመ ወንጀል ክስ ውድቅ አድርጓል። ክሱ የተመሰረተው ባለፈው ዓመት በአገሪቱ ሰሜን ምስራቅ አካባቢ ኑዌሮች በሚበዙበት የዋይት አርሚ ታጣቂ ቡድን ላይ ከተፈጸመ ጥቃት ጋር በተያያዘ ነው። የፕሬዝዳንት ሳልቫኪር ውሳኔ አገሪቱን ወደ አዲስ የእርስ በርስ ጦርነት እንድትገባ በር ከፋች ነው የሚሉት ተቃዋሚዎች የስርዓት ለውጥ ማድረግ የሚያስችል እንቅስቃሴ ውስጥ መሆናቸውን ይናገራሉ። ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ሱዳን ፒፕል ላይብሬሽን ሞመንት ኢን ኦፖዚሽን ፓርቲ መስከረም 5 2018 ዓ.ም የኪር መንግስትን ህጋዊነት የሌለው ሲል ፈርጇል። ይህ የመጣው የደቡብ ሱዳን ፍትህ ሚኒስቴር መስከረም 1 2018 ዓ.ም በቁም እስር ላይ የሚገኙት የደቡብ ሱዳን ተቃዋሚ ምክትል ፕሬዝዳንት ሪክ ማቻርን በነፍስ ማጥፋት፣ በሀገር ክህደት እንዲሁም በሰብአዊነት ላይ በተፈጸሙ ወንጀሎች መከሰሳቸውን ይፋ ካደረገ በኋላ ነው። ኪር ከክሱ በኋላ ተቀዳሚ ምክትል ፕሬዝዳንት የነበሩት ማቻርን ከስልጣናቸው መነሳታቸውን ወዲያው አስታውቀዋል። የደቡብ ሱዳን መንግስት ማቻርና 7 አጋሮቻቸውን ተመሳሳይ ክስ እንደሚቀርብባቸው በመግለጽ ባለፈው ዓመት መጋቢት ወር ላይ በጦሩና በኔዌር ታጣቂዎች መካከል ግጭት እንዲቀሰቅስ በማቀነባበር ወንጅሏቸዋል። የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ክሶቹ ፖለቲካዊና የሌለውን የሚፈልጉ ናቸው በማለት ውድቅ ያደረገ ሲሆን በተጨማሪ የስልጣን ክፍፍል ስምምነቱን የጣሰ ብሎታል። ተንታኞቹ የማቻር ክስ ጣፋንታቸውን የሚወስን ብቻ ሳይሆን ከአውሮፓውያኑ 2013 እስከ 2018 ድረስ የዘለቀውን የእርስ በርስ ጦርነት ያስቆመውን የሰላም ስምምነትም የሚበይን ይሆናል ብለዋል። የተባበሩት መንግስታት ድርጅትና አምነስቲ ኢንተርናሽናል በማቻር ላይ ክስ መመስረቱን ተከትሎ ፍትሐዊ የሆነ ፍርድ እንዲሰጥ ጠይቀዋል። የመንግስታቱ ድርጅት ቃል አቀባይ ስቴቨን ዱጃሪክ መስከረም 2 2018 ዓ.ም የትኛውም የህግ ሂደቱ ፍትሐዊነትና ግልጽነት የሚሉትን ዓለም አቀፍ መስፈርቶችን የህግ የበላይነትና ሰብአዊ መብቶችን ባከበረ መልኩ የሚያሟላ መሆን አለበት ብለዋል። የአፍሪካ ህብረት ኢጋድ ወይም የአሜሪካ መንግስት በሁለቱ የፖለቲካ መሪዎች መካከል ውጥረት እንዲረግብና ማቻር እንዲለቀቁ ጥረት ሲያደርጉ ቢቆዩም እስካሁን ድረስ ምንም አይነት መግለጫ አላወጡም። ባለፈው ዓመት መጋቢት ወር ላይ በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ ሀገሪቱ ወደ እርስ በርስ ጦርነት ልትገባ ጫፍ መድረሷን በመግለጽ አስጠንቅቆ ሁለቱም ወገኖች ከግጭት አባባሽ ድርጊቶቹ እንዲታቀቡ ጥሪ አቅርቧል። አሜሪካ በበኩሉ ኪር ማቻርን እንዲለቀቁ ስትጠይቅ የአፍሪካ ህብረት በበኩሉ ሁለቱም አካላት የሰላም ስምምነቱን እንዲያከብሩና ተግባራዊ እንዲያደርጉ ጥሪ አቅርቧል። ኢጋድ በበኩሉ ማቻር በመታሰራቸው ስጋት እንደገባው ገልጾ በሁለቱ መሪዎች መካከል ንግግር እንዲደረግ ለማመቻቸት ፈቃደኛ መሆኑን ሲገልጽ ኬንያ ውጥረቶች እንዲረግቡ በመጠየቅ መልእክተኛ ልካለች። የአፍሪካ ህብረት የተፈጠረውን ግጭት ለማሸማገል ከፍተኛ የልዑካን ቡድን ወደ ጁባ በሚያዝያ ወር መጀመሪያ ላይ የላከ ቢሆንም ቡድኑ ማቻርን ማግኘት እንዳይችል
እንዳይችሉ መደረጋቸው ተገልጿል። ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከአፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ በአዲስ ፎርማት እንደሚካሄድ ተገለጸ። የ2018 የኢትዮጵያ ፕሪሚየር ሊግ በአዲስ የውድድር ቅርጽ እንደሚካሄድ ተገልጿል። ዘንድሮ 20 ክለቦች የሚሳተፉ ሲሆን በሁለት ምድብ ተከፍሎ ጨዋታዎቻቸውን ያደርጋሉ ተብሏል። ምድብ 1 ላይ ውልዋሎ አዲግራት ዩኒቨርሲቲ፣ ፋሲል ከነማ፣ ሽረ ምድረገነት፣ መቻል፣ ድሬዳዋ ከተማ፣ ወላይታ ዲቻ፣ ሐዋሳ ከተማ፣ መቀለ ሰባ እንደርታና ሲዳማ ቡና ሲደለደሉ፣ ኔጌሌ አርሲ፣ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ባህር ዳር ከተማ፣ አዳማ ከተማ፣ ሸገር ከተማ፣ ኢትዮጵያ መድን፣ ሀዲያ ሆሳዕና፣ አርባ ምንጭ ከተማና ቅዱስ ጊዮርጊስ በምድብ 2 ላይ ይገኛሉ። ውድድሮቹንም በአዲስ አበባ፣ በድሬዳዋ፣ በአዳማና በሐዋሳ ከተማ ለማድረግ መታሰቡን የአክሲዮን ማህበሩ አስታውቋል። የ2018 የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የ2018 የውድድር ዓመት የዕጣ ማውጣት ስነ ስርዓት በዛሬው ዕለት አከናውኗል። በስነ ስርዓቱ ላይ የአክሲዮን ማህበሩ ስራ አስኪያጅ አቶ ክፍለ ሰይፈን እንደተናገሩት ፕሪሚየር ሊጉ በአዲስ የውድድር ፎርማት እንደሚከናወን ተናግረዋል። ምድብ ዛሬ የወጣ ሲሆን ኢትዮጵያ ቡናና ቅዱስ ጊዮርጊስ በመጀመሪያ ሳምንት የሚያደርጉት የሸገር ደርቢ ጨዋታ ከወዲሁ ተጠባቂ ሆነዋል። የኢትዮጵያ ብሔራዊ ቡድን የቀድሞ ተጫዋቾች የሆኑት አስራት መገርሳና ምን ያህል ተሾመ ዕጣውን ሲያወጡ በአዲስ የውድድር ቅርጽ የሚካሄደው ውድድር በመጀመሪያ ሳምንት ጨዋታዎች ይፋ ሆነዋል። በሁለት ምድብ ተከፍሎ ጨዋታዎች ሲደረግ በመጀመሪያ ሳምንት ምድብ 1 ላይ ውልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና፣ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ ሽረ ምድረገነት ከመቀለ ሰባ እንደርታ፣ መቻል ከወላይታ ዲቻ፣ ድሬዳዋ ከተማ ከሐዋሳ ከተማ ሲገናኙ ምድብ 2 ላይ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚያደርጉት የሸገር ደርቢ ጨዋታ በመጀመሪያው ሳምንት ተጠባቂ ሆነዋል። ኔጌሌ አርሲ ከአርባ ምንጭ፣ ባህር ዳር ከሀዲያ ሆሳዕና፣ ኢትዮ ኤሌክትሪክ ከሸገር ከተማ፣ አዳማ ከተማ ከኢትዮጵያ መድን የመጀመሪያ ሳምንት ጨዋታዎች ሲሆኑ በ20 ክለቦች ተሳታፊነት ጥቅምት 8 2018 እንደሚጀምር ቀጠሮ የተያዘለት የኢትዮጵያ ፕሪሚየር ሊግ ዘንድሮ በ4 ከተሞች የሚካሄድ ሲሆን የመጀመሪያ ዙር ጨዋታዎች በአዲስ አበባና በአዳማ የሚካሄዱ ይሆናል። 8 ክለቦች የሚሳተፉበት የአዲስ አበባ ከተማ ህዳሴ ዋንጫ ውድድር የፊታችን እሁድ ጅማሮን ያደርጋል። 19ኛው የአዲስ አበባ ከተማ ዋንጫ ሲቲ ካፕ ህዳሴ ዋንጫ በሚል ስያሜ ከእሁድ ጀምሮ እንደሚከናወን ተገልጿል። የአዲስ አበባ ከተማ እግር ኳስ ፌዴሬሽን በየዓመቱ የሚያዘጋጀው ይህ ውድድር በ8 ክለቦች መካከል እንደሚከናወን ስለ ውድድሩ በተሰጠ ጋዜጣዊ መግለጫ ላይ ተነግሯል። ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ መቻል፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ፣ ፋሲል ከነማ፣ አዳማ ከተማና ሸገር ከተማ ተሳታፊ ክለቦች ናቸው ተብሏል። በተከናወነው የዕጣ ማውጣት ስነ ስርዓት በምድብ ሀ ቅዱስ ጊዮርጊስ፣ ፋሲል ከነማ፣ አዳማ ከተማና መቻል ሲደለደሉ በምድብ ለ ኢትዮጵያ ቡና፣ ኢትዮ ኤሌክትሪክ፣ ሸገር ከተማና ኢትዮጵያ ንግድ ባንክ ተደልድለዋል። የታላቁ ህዳሴ ግድብ መጠናቀቅን ተከትሎ ህዳሴ ዋንጫ በሚል ስያሜ የተሰጠው ውድድር የፊታችን እሁድ በአዲስ አበባ ስታዲየም መከናወን ይጀምራል። ተመልካቾች ወደ ስታዲየም ገብተው እንዲታደሙ እየተሰራ እንደሆነ በመግለጫው ተነስቷል። በመድረኩ የተገኙት የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ትርፉ ደጋፊዎች ወደ ስታዲየም እንዲመለሱ በርካታ ስራዎች መከናወናቸውን ተናግረዋል። ስፖርታዊ ጨዋነት መጓደል ብዙ ነገር ያሳጠናል ያሉት ኃላፊው ይህንን የሚታገስ አካል ስለሌለ ሁሉም ይህንን አውቆ እንዲሰራ አሳስበዋል። አቶ ዳዊት በተለይ ክለቦች በስፖርታዊ ጨዋነት ዙሪያ ከደጋፊዎቻቸው ጋር በጋራ እንዲሰሩ ጥሪ አቅርበዋል። በእንግሊዝ ካራባው ካፕ 3ኛ ዙር በተደረጉ ጨዋታዎች የሰሜን ለንደኑ ቡድን አርሴናል፣ ማንቸስተር ሲቲ፣ ቶተንሃም ሆትስፐር እና ኒውካስል ዩናይትድ ወደ 4ኛ ዙር ማረፋቸውን አረጋግጠዋል። ምሽት በተደረጉ ካራባው ካፕ ጨዋታዎች አርሴናል ከሜዳው ውጭ ተጉዞ ፖርት ቬልን 2-0 ሲያሸንፍ ኤቤርቼ ኤዜ እና ሌሳንድሮ ትሮሳርድ የአርሴናልን ግቦች አስቆጥረዋል። በእንግሊዝ ፕሪሚየር ሊግ በሚጠቀሙት ተጫዋችና ተቃራኒ ቡድኖችን ሲገጥሙ በሚያሳዩት ጥንቃቄ በበርካታ የአርሴናል ደጋፊዎች ትችት እያስተናገዱ የሚገኙት ሚኬል አርቴታ
በምሽቱ ጨዋታ ለተወሰኑ ተጫዋቾች ረፍት ሰጥተው ጨዋታውን አስጀምረዋል። ሆኖም በጨዋታው እንግሊዛዊ ቡካዮ ሳካ ተቀይሮ ቢወጣም የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ተጫዋቹ ለቀጣይ የሊጉ ጨዋታዎች ዝግጁ መሆኑን ከትላንት ምሽቱ ጨዋታ በኋላ ተናግረዋል። እንግሊዛዊ የፊት መስመር ተጫዋች ኤቤርቼይዜ የአርሴናል የመጀመሪያ ጎሉንም ማስቆጠር ችሏል። በሌላ በኩል ማንቸስተር ሲቲ ከሃደርስፊልድ ያደረገውን የካራባኦ ካፕ ሶስተኛ ዙር ጨዋታ 2-0 በሆነ ውጤት ማሸነፍ ሲችል የማንቸስተር ሲቲን የማሸነፊያ ግቦች ፊል ፎደን እና ሳቪኒዮ ከመረብ አሳርፈዋል። ቶተንሃም ዶንክስታርን 3-0 እንዲሁም ኒውካስትል ዩናይትድ ብሬንትፎርድን 4-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር መቀላቀል ችለዋል። ከሶስተኛ ዙር ጨዋታዎች መጠናቀቅ በኋላ የአራተኛ ዙር ጨዋታዎች ድልድሎች ይፋ ሆነዋል። በዚህ መሰረት አርሴናል ከብራይተን ሲደለደል ማንቸስተር ሲቲ ከሜዳ ውጪ ከስዋንሲ ሲቲ ጋር ይጫወታል። ሊቨርፑል በሜዳው በኮሚቲ ሺልድ ዋንጫ ካሸነፈው ከክሪስታል ፓላስ ጋር ይገናኛል። ኒውካስትል ዩናይትድ ደግሞ በሜዳው ከቶተንሃም ሆትስፐር ጋር የሚጫወት ይሆናል። ማንቸስተር ዩናይትድን ከውድድሩ ያሰናበተው ግሪፕሲ ከሌላኛው የፕሪሚየር ሊግ ክለብ ብሬንትፎርድ ጋር ሲገናኝ፣ ቼልሲ ከሜዳው ውጪ ከዎልቭስ ጋር ጨዋታውን ያደርጋል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማናዬ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች በኢትዮጵያ ለመጀመሪያ ጊዜ የሙሉ ሰዓት ድምጽ አልባ ተውኔት ለመድረክ በቃ። ከአንጋፋ እስከ ወጣት የመሰንቆ ተጫዋቾች ለአንድ ዓላማ ተሰባሰቡ። የተሰባሰቡበት ዓላማ ምንድነው? እንነግራችኋለን። ይኩኖ አምላክ መስገቦ ተመሰገነ። የአዳብና ፌስቲቫል ለመጀመሪያ ጊዜ በአዲስ አበባ እንደሚካሄድ ተነገረ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ በጉራጌ ዘንድ መስቀል ከሁሉም በዓላት የበለጠ በናፍቆት የሚጠበቅ ሲሆን እንደ አውራ በዓልም ይቆጠራል። በዓሉ የተራራቁ ቤተሰቦች የሚገናኙበት የፍቅር፣ የደስታ፣ የእርቅ በዓል ነው። ለበዓሉም ዓመቱን ሙሉ ዝግጅት ይደረጋል። አባወራው ሰንጋ ለመግዛት፣ እማወራ ማጣፈጫውን ለማዘጋጀት፣ ወጣቶች ደመራና ደቦት ለማዘጋጀት፣ ልጆች ምርቃት ለመቀበል የየራሳቸውን ያዘጋጃሉ። በጉራጌ የመስቀል በዓል ሰሞን ልዩ ክዋኔ አለ። አዳብና የአዳብና ባህል የልጃገረዶችና ወጣት ወንዶች ጨዋታና መተጫጫ ስነ ስርዓት ነው። ከ800 ዓመታት በፊት ጀምሮ በክስታኔ ቤተ ጉራጌ አካባቢ ሲከበር ኖሯል። ዘንድሮም አዳብና በክስታኔ ዓለም አቀፍ ወጣቶች ማህበርና አክራሚ የሴቶች በጎ አድራጎት ማህበር በጥምረት ለመጀመሪያ ጊዜ አዳብና በአዲስ አበባ ጥቅምት 2 2018 ዓ.ም የሚከበር ሲሆን ቀደም ብሎ መስከረም 24 2018 ዓ.ም በጉራጌ ዞን በኬላ ከተማ በደማቅ ሁኔታ ለማክበር ዝግጅት እንደተደረገም አዘጋጆቹ አስታውቀዋል። አዳብና በክስታኔ ዓለም አቀፍ ወጣቶች ማህበር ይህን ድንቅ የሆነ የአዳብና ባህል በማይዳሰስ የዓለም ቅርስነት በተባበሩት መንግስታት ድርጅት የባህል የትምህርትና የሳይንስ ተቋም ዩኔስኮ እንዲመዘገብ ስራዎች እየተሰሩ መሆኑንም ገልጸዋል። በኢትዮጵያ ለመጀመሪያ ጊዜ እንደሆነ የተነገረለት የሙሉ ጊዜ ድምጽ አልባ ተውኔት ለመድረክ በቃ። ሆቴሉ የተሰኘ የ1 ሰዓት ከ20 ደቂቃ ድምጽ አልባ ተውኔት መስማት በተሳናቸው ተዋናዮች ተሰርቶ በዚህ ሳምንት በዓለም ሲኒማ ተመርቆ ለእይታ በቅቷል። የተውኔቱ ደራሲ ታምሩ ብርሃኑ፣ የተውኔቱ አዘጋጆች አርቲስት ፍቃዱ ከበደና አርቲስት ማቲያስ ታደሰ ሲሆኑ 8 መስማት የተሳናቸው ወጣቶችም ተውኔቱን በብቃት ተውነውበታል። ድምጽ አልባው ተውኔትን መስማት የሚችሉም ሆነ መስማት የተሳናቸው ሊመለከቱት የሚችሉ መሆኑም ተጠቁመዋል። ይህ ድምጽ አልባ ተውኔት በራሳቸው መስማት በተሳናቸው ወገኖች የተሰራ መሆኑ ልዩ የሚያደርገውና የሁሉንም የህብረተሰብ ክፍል የሚያሳትፍ በመሆኑ ሊበረታታና ሊደገፍ የሚገባው ተግባር ነውም ተብሏል። ተውኔቱ በየሳምንቱ በዕለተ ሰኞ በዓለም ሲኒማ ለተመልካቾች ክፍት ሆኖ ይመደረካልም ተብሏል።
የ60 ዓመት ጎልማሳ እውነተኛ የህይወት ታሪክ ላይ ያተኮረው ቼኑ የተሰኘ ጥናታዊ ፊልም የፊታችን ጥቅምት 3 2018 ዓ.ም በብሔራዊ ቲያትር እንደሚመረቅ ተነገረ። ቼኑ ጥናታዊ ፊልም ከ6 ሚሊዮን ብር በላይ በጀት እና 4 ዓመት የጊዜ ቆይታ የወሰደ ሲሆን የግለሰቡን እውነተኛ ህይወት የሚያሳይ ድንቅ ፊልም ነው ሲል የጥናቱ ፊልም አማካሪ አርቲስት ፍቃዱ ከበደ ተናግሯል። የቼኑ ጥናታዊ ፊልም ባለታሪክና ጸሐፊ የሆኑት ደጀኑ በቀለ ወይም ቼኑ በበኩላቸው የፊልሙ ይዘት ከህይወትና ከሞት ጋር ፊት ለፊት መጋፈጥን፣ ረሃብና ፍጹም ድህነትን፣ የፖለቲካ ሰላማዊ ትግልን፣ ስደትንና ሌሎች ጉዳዮችን በባለታሪኩ ህይወቱ ሲፈራረቁ የሚያሳይ መሆኑንም ተነግሯል። ልጆቼን ሊለያቸው ሲወስን ልክ አባቴ እኔ ላይ የወሰነውና ያደረገውን ጭካኔ እንዳደረኩባቸው ይሰማል። ጥቅምት 3 2018 ዓ.ም ቼኑ ፊልም በአንጋፋው የኢትዮጵያ ብሔራዊ ቲያትር ከቀኑ 10 ሰዓት ጀምሮ ጥሪ የተደረገላቸው እንግዶች በተገኙበት ይመረቃል ተብሏል። ይኩኖ አምላክ መዝገቡ ስነ ጽሑፍ፣ ፍልስፍናን፣ ግዕዝንና የሥነ መለኮት ትምህርትን ተከታትሏል። ስነ ጽሑፋዊ ጉዳዮች ባሉበት መድረክ የማይጠፋው ይኩኖ አምላክ በተለይ ለቀደምት የኢትዮጵያ ስነ ጽሑፍ ይልቁንም ፍልስፍና ነክ ለሆኑት ልዩ ፍቅር እንዳለው ይናገራል። በአዲስ አበባ ዩኒቨርሲቲም የኢትዮጵያ ስነ ጽሑፍ መምህር ነው። በቀደመው ጊዜ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ሆኖ እያገለገለ ሳለም የንባብ ልምድ በመላው ሀገሪቷ እንዲስፋፋ ከፍተኛ ጥረትን አድርጓል። በአብዛኛው የኢትዮጵያ አካባቢዎች እየዞረ በትንንሽ ገጠራማ አካባቢዎች ሳይቀር መጽሐፍት አሰባስቦ እያደራጀና ቤተ መጻሕፍት እያቀና በየማረሚያ ቤቱ እየተንቀሳቀሰ ከታራሚዎች ጋር እየዋለ መጽሐፍት እየሰጠ የንባብ አብዮት ያቀጣጠለ ነው ይሉታል ወዳጆቹ። በየሳምንቱ ከጀማሪ እስከ አንጋፋ ጸሐፍት የድርሰት ስራዎቻቸውን ለሕዝብ ለማስተዋወቅ የሚመርጡት ቦታ ወመዘክር እንዲሆንም በመሪነት ሳለም የላቀ አስተዋጽኦ አበርክቷል። ይህን ሁሉ ተግባር ሲከውን የቆየውና በቅርቡም ከብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት ወመዘክር ዋና ዳይሬክተርነት ወደ አዲስ አበባ ዩኒቨርሲቲ ፕሬስ መሪነት የመጣው ይኩኖ አምላክ መዝገቡ በሰራው በጎ ስራ በወዳጆቹ ተመስግኗል። ቅዳሜ መስከረም 10 2018 ዓ.ም በተካሄደው የምስጋና ስነ ስርዓት ላይ በርካታ ወዳጆቹም ተገኝተዋል። በዚህ ስነ ስርዓት ላይ የተለያዩ ስጦታዎች የተበረከተለት ሲሆን በልዩነት ገጸ ጥበብ የተሰኘ ልዩ መሰናዶን በስጦታነት ተበርክቶለታል። አስመርቀን ብንሰጠው ከዛ እሱ እንደፈለገ አድርጎ ያሳድገዋል። ይህ በስጦታነት የተበረከተለት ገጸ ጥበብ የተሰኘ መሰናዶም በጣቢያችን በቋሚነት እንደሚተላለፍም በምስጋናው ስነ ስርዓት ላይ ተገልጿል። እጅግ በጣም ነው የማመሰግነው። አዲሱ ዓመት ለሁላችሁም የሰላም፣ የጤና፣ የበረከት፣ የህይወት ይሁን። አመሰግናለሁ። ተመልካቾች፣ ይህ ልዩ መሰናዶ ምን እንደሚመስል ሙሉ ዝግጅቱ የመስቀል በዓል ዕለት በጣቢያችን ይተላለፋል። ከአንጋፋ እስከ ወጣት የመሰንቆ ተጫዋቾችን በአንድ የሚያሰባስብ ቅብብሎሽ የተሰኘ ልዩ የአዝማሪ ጨዋታ ዝግጅት የፊታችን ሰኞ መስከረም 19 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ በመሶብ የሙዚቃ ማዕከል ውስጥ ይካሄዳል። ይህ መሰናዶ የተዘጋጀው የመሰንቆ ተጫዋቹ ሐዲስ አለማየሁ በመድረክ ስሙ ሐዲንቆ የሐዲስ ጎዳናዎች ከተሰኘው የመጀመሪያ አልበም ውስጥ ትዝታ ዘቀበና የተሰኘው ሙዚቃ በአህጉራዊው አፍሪማ የሙዚቃ ውድድር ላይ በመታጨቱ የሙዚቃ ባለሙያውን ለማበረታታት እንደሆነም ተሰምቷል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኩነትና ኪነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ወደ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።